ልጄን 45 ቀን ክትባት ላስከትብ ሄጄ ክትባት አልቋል በማለት የሰው ባለባበስ ነው እንጂ ሰውን አይምሮ አይቶ አያከብርም ሲጀመርጪ ሴት እዛ እኛ ጤና ጣቢያ ስመጣ ከዘበኛ ከመጻ ብላ ከሽንት ቤት አስጅጋ ነው የምትጨቃጨቀው ጤነኛ አይደለችም አንተ ምትናገረውን ነገር ምን ንግግር አይደለም ዘመናውን ክፍሩ መስራት ያዝ ቆይ ህፃን ልጇ ተቆነጥጧለች ከስር ገብታ እንዲያለቅስላት ቅድሚያ አንተን ክትባት እንዲያገኝላት ከስር ነው የመጣው ወደ ላይ አይደል እንዴት ከላይ ይወልቃል ጥርስ ከስር ተመጥቶ ነው ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ ተባሊ ራስ ላይ ወረጅ ሁሌ ከሱ ጋር ምንድነው አንቺ ችግርሽ ስነ ስርዓት ያዥ ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው ሰላም ውድ ተመልካቾቻችን እንደምን ከረማችሁ ይህ ሳምንታዊ ወሬ ዳኛ ይታይ ፕሮግራም ነው ሳምንታችሁ እንዴት ነበር ጥሩ እንደሆነ ተስፋ አደርጋለሁ ባለፈው ሳምንት የችሎት ፕሮግራም ተከታትላችኋል እርግጠኛ ነኝ ትምህርት እንዳገኛችሁበት ይህን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሶም በሙያዬም ዳኛ ነኝ ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው ለዲግና ለማው ከተጠያቂነት አያድንም ስለዚህ ዳኛ ይታይ ፕሮግራምን እየተከታተላችሁ የህግ ዕውቀታችሁን እንድታዳብሩ ያው ጊዜ ምክሬ ነው እንግዲህ ዛሬም አስተማሪ የሆነ ፕሮግራም ወደ እናንተ ይዤላችሁ ቀርብ ያለሁኝ ጉዳዩ ምንድነው ክርክሩና ፍርዱ ምን ይመስላል ህጉስ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው መልካም ቆይታ ተከታተሉ የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1987 ዓ.ም የተቋቋመ ሲሆን በሴቶች መብት በሰማያዊ መብቶች በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ ማህበራዊና ህጋዊ መብቶችን ለማሻሻል የረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል ከነዚህም ውስጥ ያለው ህጎች ማሻሻያዎችን የተሻሻለ የቤተሰብ ህግና የኢፍርድ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገበርና ሲደግፍ ቆይቷል ከነዚህ ፕሮጀክቶች ውስጥም በሪቮሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያደርጉ ቆይቷል ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህ ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብአት እንዲሆኑ ይሰራል በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ ጥረት በተለይ በህግ አተረጓጓም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ ቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን እንድትከታተሉንና እንድትሳተፉ በአክብሮት እንጋብዛለን የኢትዮጵያ የህግ ባለሙያ ሴቶች ማህበር እንደምን ዋላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል ከሳሽ ወይዘሪት ፍጹም አራጋው አቤት ቀርቤያለሁ ተከሳሽ ነርስ ገላው ጥሩነ አቤት ቀርቤያለሁ ቀርባቸዋል ያው ከሳሽ ተከሳሽ በሚሰራበት ጤና ጣቢያ ልጄን 45 ቀን ክትባት ላስከትብ ሄጄ ክትባት አልቋል በማለት የኔንም መጎሳቆል በማየት ብቻ ጥሩ ያልሆነ አመለካከት ኖሮት ክትባት ልጄን ሳላስከትብ ተመልሻለሁ በዚህም ደግሞ የደረሰብኝን የሞራል ካሳ ጉዳት ሊከፍለኝ ይገባል ብለሽ ክስ ይዘሽ መተሻል እስኪ ምን ነበር በደንብ አብራርተሽ አስረጅኝ እኔ ክትባት ልጄ ክትባት ቀን ነበር 45 ቀን ነው አው እጂ ሄርኩኝ ወደነሱ የሚሰራበት ቦታ ማለት ነው በእለቱ ተረኛ እሱ ነበር ልጄን ለማስከተብ ስገባ ጭራሽ አለባበሳችንን አካውናችንን እየመረጠ ነው በወቅቱ እኛ እንግዲህ እናቶች እንደፈለገን ልንለብስ እንችላለን ለልጆቻችን ለማጥባት የሚያመቸንን ልብስ ልንለብስ እንችላለን ጧት ስንነሳ ከልጅ ብዙ ነገር አለብን አይደል ያንን ነገር ሁላ ተቋቁመን ነው ወደ ክትባት ቦታ የምንሄደው እሱ ግን አለባበስ እያየ ነው እኛን ለክትባት የሚጠራን ካልፈልጋችሁ ደግሞ ሌላ ቦታ ማስከተብ ትችላላችሁ ይለናል ይሄ ነገር እንዴት ነው
ምን አይነት አለባበስ ማለት ካለባበስ ጋር ምን ያገናኛል? ለምሳሌ ቆንጆ ሆና ሱሪ ለብሳ የመጣች ወይም ደግሞ ሜካፕ አርጋ የመጣች እሷን ያስተናግዳታል። እኛ ደግሞ ነጠላችንን ለበስ አርገን ከሄድን ወይም ደግሞ ምክንያቱም እኛ ጦት ስለምናጠበው ሞቅ ያለ ነገሮች እንለብሳለን። ገና እኔ ከወለድኩ 45 ቀኔ ነው። እንዴት ነው እንደዛ ሆኜ የምመጣው? ቆንጆዋንና ዝንጥ ያለችውን አጭር ቀሚስ ለብሳ ወይም ደግሞ ሱሪ ለብሳ ወይም ደግሞ እንደዛ የሆነችን ይጠራል። ቀሚስ ለብሶ ደግሞ ነጠላ ለበስ አርጎ ሻሽ ለብሶ ጋውን ለብሶ የመጣውን ደግሞ ያመነጫጭቃል። ይሄ እንዴት ይሆናል እንዴ? እኔ ከወለድኩኝ ገና 45 ቀን አይደል እንዴ? በወረፋ አይደለም የምትስተናገዱት? በተራ አይደለም ይወጣል። ከዛ በኋላ አንቺኛ ይውላል ከወረፋ ላይ አንተ የለም አትመዘገቡ? እንመዘገባለን። ግን እሱ ጋር ስንገባ በወረፋ ወንበር ላይ ነው የምንቀመጠው። ስለዚህ ከመሀል ይጠራናል። እንዴት ይሆናል? በዛ ላይ ልጅ ያለቅስብናል። ስሚኝ የኔ ክቡር ፍርድ ቤት ሲጀመር እዚህ ጋር ስሜን እያጠፋች ነው ያለችው። ይሄ ራሱ መዝገብ ላይ እንዲያዝልኝ ፈልጋለሁ። ይሄ የሥራው ጸባይ ነው። ትላልቅ እናቶች አሉ ሀያቶች አሉ ጻል ልጅ እንደዚህ ይዘው መተው አራስ ላይ ያሉ ልጆች ስለታመመባቸው ልጆቻቸው ማለትም የልጆቹ እናቶች ስለታመሙ ሀያቶች አሉ። ህፃናቶቹ ሲያለቅሱ ሀያቶች ጡት ማጥባት ስለማይችሉ እነሱ እናስቀድማለን። ውሸት ብዙ እኔ ዛን ቀን ባይገርሞት ክቡር ፍርድ ቤት ላውራበት አንዴ ክቡር ፍርድ ቤት ዛን ቀን ባይገርሞት አዳር ነው የሰራሁት። አዳር ሰርቼ ከዛ በኋላ ጠዋት ላይ ኦፕራሲዮን ገብቼ ከዛ ወጥቼ ደግሞ የነሱን ልጆች እየከተብኩ ያሉት። ሲጀመር የመህግን አይከተሉ ይሄ መታቀምና የሚል ነገር አያውቁም። ዝም ብለው ነው የሚወልዱት የኛ አካባቢ ሴቶች። እውነቱን መናገር ስፈልግ እኛ ደግሞ ተጨነቅን። ኦፕራሲዮን ገብቼ ለሊት ስራ አድሬ ጠዋት ደግሞ የነሱ ልጆች መከተማል ይደክማል። የስንት አይነት አሮጊት ጩኸት አለ፣ የስንት አይነት ህፃናት ጩኸት አለ። ሲጀመር እቺ ሴት እዛ እኛ ጤና ጣቢያ ስመጣ ከዘበኛ ከመጻ ብላ ከሽንት ቤት አስጂጋ ነው የምትጨቃጨቀው። ጤነኛ አይደለችም። ቆይ ህፃን ልጅ ልታስከትም መጣ ከሽንት ቤት አስጂጋ ምንድነው የሚያጨቃጭቃትሽ? ክቡር ፍርድ ቤት ክቡርም ያማታል። በቃ እቺ ሴት ትመጣለች ልጄን አስከት ሲጀመር ዝም ብላ ነው የምትወልደው። ባለቤት የላትም ራሱ መድኃኒት ሲጀመር የኛ ጤና ጣቢያ ወረዳችን ስላዘነላት ጤና መድን ሰጣት። በዛ ጤና መድን የተነሳ በቃ ያገሪቱ አባል ነኝ ጤና መድን አለኝ ዶክተር እንደዚህ መርስ እንዲያማታል። በቃ ክቡር ፍርድ ቤት እውነቱን ምንግሮት እኔ ምንም በማላቀው ነገር ነው በቃ ስለ የምታዛባቢ የምታወራው ነገር እንዳለው እሸት ነው። አንዳንዴ ዝም ብለ የሰፈሩን ወጠጤ ህፃናቶች ይዛ ትመጣና ከትብልኝ ትለኛለች። ጤና መድን ለሌለው እኛ ሆስፒታል አልተከታተለኛ ጤና ጣቢያ መዝገብ ለሌለው ሰው ዝም ብዬ ክትባት አልሰጥም። ህፃን ልጅ ነው አጠየቅበታለሁ። ዝም ብላ እኔ የምታወራው የምታወራው ነገር ምንም ልክ አይደለም። ክቡር ፍርድ ቤት እኔ ምን አይነት ወሬ እንደምታወራ ምን አይነት ነገር እንደምትዘባልግ አላውቅም። አንዴ ደግሞ የወሊድ መከላከያ አላስቀብርም ምናምን ብላ መጣች። እንደው እውነቱን ማውራት ካለብን እሺ ምንድነው አራርቆ መውለድ ምናምን ልንመከራ ስንል በሳምንቱ ነው በሁለት ሳምንቱ ምናምን እርጉዝ ነኝ ብላ ደግሞ መጣች። ጤነን ይሄ እብደት አይደለም? ላስቀብር ምናምን መጣ። ከዛ በኋላ ወልዳ ደግሞ እኔ አላውቅም። ክቡር ፍርድ ቤት እዛ የምታረገው ነገር ሁሉ ደስ አይልም። ሲጀመር አንተ ፈጣሪ ላደረገልኝ ነገር አንተ ለምንድን ነው እንደዚህ የሚያቃጥልህ? እኔ ምን አገባኝ? ፈጣሪ ለሰጠኝ ልጅ አንተ ለምንድን ነው አንተ ፈጣሪ የሰጠኝ ልጅ አክምልኝ ክትባት ሰጠልኝ ነው እንጂ ያልኩ አንተ ፈጣሪ ለሰጠልኝ ልጅ ይሄን ነገር መከርመን ፍርድ ቤት ሲጀመር እሷ በጠቀሰችው ቀንና እኔ በተከሰስኩበት ቀን ሲጀመር እቺ ግለሰብ አልነበረችም። እውነቱን መናገር የምፈልገው እንደውም ክቡር ፍርድ ቤት ይታይልኝ ሰነዱ ይታይልኝ እዛው ጤና ጣቢያ ሄዳችሁ ማጣራትም ትችላላችሁ። እኔ ሲጀመር የዛን ቀን ከ10 እስከ 15 ያላነሱ ህፃናቶችን ከትቤ ተንከባክቤና መድኃኒት አወሳሰት ስራ ሰጥቼ ነው ምሳ የወጣሁት። ያ ሁሉ ሰዓት እዛ አልነበረችም። ከከሳት እውነት ለመናገር እረፍት ነበርኩ። ሽፍት ያልነበረም አልገባም። ከኔ ቀጣይ ያለው ሴት ነርስ ነበረች። እሷ ጋር ቀርባ ከሆነ ምንም ማቀው ነገር የለም። ሲጀመር ክትባት ደግሞ የኛ ጤና ጣቢያ የሚሰጠው ከ1 ሰዓት እስከ 6 ሰዓት ነው። ጤነኛ አይደለችም እቺ ሴት። በቃ እውነቱን የምናገረው እዛ ቤዱ እንደቺ ወደዛ ከዘበኛ ጋር ትጣላለች ከጽዳት ጋር። እንግዲህ ክቡር ፍርድ ቤት ምን አይነት የዶክተር ምክር አሰማም። መድኃኒት እንደዚህ ለህፃኑ ስጪው ሲባል ልጁ አመመው ብላ ዝም ብላ ተከሰናለች ሆስፒታልም እየመጣች። እኔ ምን ማድረግ እንዳለብኝ አላውቅም። እንደውም ይሄን እድል ስላገኘው ዛሬ ፍርድ ቤት የመንግስት አካል ስለሆነ ነው እውነቱን ማወራው እንጂ ስሬን መስራት አልቻልኩም። ከዛ ጤና ጣቢያ ራሱ መልቀቂያ ያላስገባ ነበር። እውነት ለመናገር ስቄን ያበላች ስቄን። እኔ ምን አይነት እናት እንደሆንሽ እናትስ አትባይም አንቺ። ይሄ መረን ይሁንሽ ሴት ነሽ። እውነት አንተ ምትናገረውን ነገር ንግግር አይደለም ዝም ብሎ አስብ እንጂ አንተ ፈጣሪ ለሰጠኝ ልጅ ለምንድነው እንደዚህ ፈጣሪ ሰጠኝ አበይ ዝም ብለሽ ነው እየተኛሽ የምታመጪው ልጁን። በሰዓቱ ነበረች መታለች ልጇን ለማስከተል ተገናኝታችኋል? አዎ መታ ነበረ። ግን መታ እውነቱን ለመናገር 3 ደቂቃ 4 ደቂቃ ሳይሞላ ውጪ ጩኸት ተሰማኝ። እንደኔ መርፌ እኮ ነው ህፃናቶች ላይ እየወጋው እየከተብኩ የምገኘው። የሆነ ነገር ቢሰበርብኝ ህፃናት የሆነ ነገር ቢሆንብኝስ? ጩኸት ሲጮ በለው ምን ነርሱ ይጣ ማን ነው ምናምን ሰውጣ ደንግጬ እሷ ናት ትበጠብጣለች ከፖሊሶች ጋር ከሆስፒታል ጠባቂዎች ጋር። አንተ ሲጀመር ነርስ አይደለም እንደዚህ እንዲያማታል እንደ 3 ደቂቃ እኮ ነው የመጣችው።
ካርዷ ራሱ እኔ ጋር አልደረሰም ክቡር ፍርድ ቤት እውነቱን መናገር ካርዷ ራሱ እኔ ጋር አልደረሰም እኔ እኮ ሙያዬ ግዴታ አለብኝ ግቢ ግራጁዌት አድርጌ መውጣው ቃል ኪዳን ምገባው እኮ ህዝቡን በስነ ስርዓት ለማገልገል እሱን ስለማስብ ነው ህፃናቶችን እዚህ ጋር ሴቶችን የሚያልኩ ሰዎች ማስቀድመው እንደው ምን ታረጋለች ሲነግሩኝ እዛ ያሉ የኔ አጋር ነርሶች የሁሉም ህፃን ልጅ ያለቀሰ ሳስቀድም ህፃን ልጇ ትቆነጥጧለች ከስር ገብታ እንዲያለቅስላት ቅድሚያ አንተን ክትባት እንዲያገኝላት እንዴት እናቱን ህፃን ልጅ እየቆነጠጠች ማስታስለቅሳለች የ45 ቀን ህፃን ልጅ ነው የምትቆነጠጠው ትቆነጥጣለች ታስለቅሷለች ህፃን ልጅ አልቅሶ መጥቶ ክትባት እንዲያገኝ የኔም ልጅ አልቅሷል ለማለት እንጂ የሷ ልጅ ደስተኛ ነበር አላለቀሰ ምንም አልሆነም በቃ ጡቷን እየጠባ ነበር በሰዓቱ ጤነኛ ነበር ምንም ክትባቱ ልክ ነው መከተብ ነበረበት ግን ተራሽን ጠብቂ ነው ተባለች በዛ ምክንያት ጭቅጭቅ ተፈጠረ ስንት ህፃናቶች ተግሏሉ ስንት እናቶች ነው ልጆቻቸው ሳይከተቡላቸው ሄዱት በዚህ ሴት ምክንያት ሁሉም ነው በቃ እዛ ጤና ጣቢያ ተማረረባት ሁሉም የዛን ቀን ልጅሽን ሳታስከትቢ ነው ሄድሽ ወይስ አስከትበሻል አላስከተብኩም በምን ምክንያት እኔ እንደሚታወቀው የ45 ቀን ልጅ ነው ያስኩት በዛ ላይ ደግሞ በሰርጀሪ ነው የወለድኩት ቁስል ያመኛል ብርድ ነበር በወቅቱ ስለዚህ አስቀድመኝ እባክህን ብዬ ለመንኩት አይ ልጅሽን አታስከትቢም ብሎ አባረረኝ አረ ክቡር ፍርድ ቤት የምን አባረረኝ ነው እኔ ሲጀመር ከዛ ሁሉ ህፃናት እሷ ለምንድን ነው የለየው ማባረሬ አላቃት አታቀኝ ዘመድ አይደለች እዛ ጋር የሚታከሙት ዘመዶች አይደሉም እኮ እንደዛ አይነት ነገር አልሰራም ሲጀመር እኔ ያላበረ ጭቅጭቅ በቃ መርፌ ሞጊያን ያሳጠችኝ እውነት ለምን እጄ ተንቀጠቀጠ በሰዓቱ እዛ ጋር ህፃናት የሆነ ነገር ቢሆኑብኝ ብዬ በቃ አባከሽ አጭቅጭቅኝ የግቢያችንም ጸጥታ አስከባሪ አካላት ነበር ወሰዱልኝ ነው ያልኩት እንጂ ወደዛ ይጂ ምናምን አላባረርኩም መድኃኒቱ ማለቀ የሚል ቃል ካፌ አልወጣም መንግስት የሚያቀርበው መድኃኒት እኮ እኔ ከኪስ ያላውጣው ገንዘብ አልከፍልበትም ክቡር ፍርድ ቤት ምን ያደርግልኛል አለቀ የ45 ህፃናት የሚወጉት መድኃኒት ነው በወቅቱ ግን ያረጋው ከኪሱ እንደሚያወጣው መርፌ ነው ከኪሱ እንደሚያወጣው መድኃኒት ነው ያደረገው ህፃናትን በስነ ስርዓት ሳይከተቡ ነው እየሸኘ የነበረው አንቺ አሞኛል ወረፋ አስቀድመኝ በመትዩ ሰዓት ነው ይሄ ያለ መግባባቶች የተፈጠሩት አው እኔ ያለ መግባባት ውስጥ ልጄን በዛ ላይ ያለቀሰ ነው በዛ ላይ ቁስሌ ያመመኝ ነው በዛ ላይ ደግሞ በዛ ላይ ደግሞ ኃይለኛ ዝናብ እየዘነበ ነው ብርድ ነው እባክህን አስቀድመኝ እነሱ ቢያንስ ቁስል አይደሉም ብዬ ስጠይቀው አባረረኝ የምን ዝናብ ነው በአዲስ ዓመት በፀሐይ በመዝገር የምን ዝናብ ነው የምታወራው ክብር ምንም ዝናብ የለም በሰዓቱ ቆይ ተረጋጋ እረ በስማ ምን አይቱ ሸት ከዛን አባረረኝ ከዛን በቃ እስቲ ለማንኛውም ልጄ ሳይከተብ ከመሄድ ብዬ እንደዛው እየታመምኩም ቢሆን ወረፋ ከጠበቅኩኝ መጨረሻ ላይ እንደውም ካለኝ ወረፋ ራሱ መጨረሻ ላይ ተሰለፍኩኝ ምክንያቱም መሃል ላይ ደግሞ ይሄንን ስጨቃጨቅ አትገቢም አለኝ ከዛን ወረፋዬን ስጠብቅ መጨረሻ ላይ በቃ ደረሰኝ ልጄ ሊከተብ ነው ሲል አልቋል አለኝ ክቡር ፍርድ ቤቱ ሲጀመር እኔ ጋር አልደረሰችም በቃ እኔ ህፃናት ያስተናገድኩ ነበር ሌላ ነርስ ተካውኝ ወጣው ምሳሳት አንቺ እኔን አግኝተሽኛል የዛን ቀን አው አግኝቻለሁ አሁን ዝናብ ነበር ተረጋጋና እድል ሰጠው አይደለ አስረድታል ተጨማሪ እድል ታስረዳው ከዚህ በኋላ ጠልቃት ትገባ ከዛን በስተመጨረሻ እንደውም ተገላገሽ እንደውም አልቋል በቃ ሂጂ ከስር ያለኝ ከዛን ተናደድኩኝ አለቀስኩኝ በወቅቱ ልጄን ይዤ ወደ ቤቴ ገባው በማግስቱ እስቲ ለማንኛውም ልጄ እንደዚህ ሆናት ከምትቀር ሳትከተብ ከምትቀር ብዬ ሄጄ ሳጠይ ጭራሽ ክትባቱ አለ እኔ ከሄድኩ ጀምሮ እንደውም እየከተበ ነው አሉ አረኔ በመነጋታው ማንን አገኘሽ ስትጂ እሱን ያገኘሽው ወይስ ሌላ ባለሙያ አይ ሲስተር ዘቢደርን የሱን ባልደረባን ያገኘሁት እሺ ከዛ በኋላ እንደውም ምንም አላለቀም አሁንም አለ አስከትቢ ከዛ አንቺ ከሄድሽ በኋላም ከዛ በኋላ እየተከተበ ነበር አለችኝ ክቡር ፍርድ ቤት እዚህ ጋር የ45 ቀን ህፃናቶች መተው ታሞ መድኃኒት አለቀ ማለታቸው እርግጥ ነው መድኃኒት ሊያርቅ ይችላል መድኃኒት እየመጣ መንገድ ሊዘጋጋ ምናምን ክራውድ ሊሆን ይችላል ግን ምንም ቢሆን በስነ ስርዓት መድኃኒት አልቆብናል ይሄ ማስተጋሻ ውሰዱ እንዶ በሙያይ ክብር ይሄ ማስተጋሻ ወተቱ ነገ ይመለሱ አይዞት እቺ ሴት እውነት ለመናገር ከጤና ጣቢያው ጀርባ ነው የምንኖረው ሲጀመር ከጤና ጣቢያው ጀርባ ኑራ መጣ ከሌላ ከርቁም ቦታ የሚመጡ ሰዎች ሲቀርቡ ትናደዳለች ሽሮ ጥዳ ነው እንደመጣችሁ ህፃን ልጅ እኮ ነው ይዘ የመጣችሁ መታገስ አለባት እንደውም ባለፈው ህፃን ልጅ ከያዘች ገና ከምስኪን አሮጊት ጋር ትደባደባለች እሷ ጉልበት አላታ አሮጊቷን ራሱ እዛ ጋር በቃ ደምቶባት ጠራርገን ምናምን የሸኘን ህፃን ልጅ ቢወድቅባት የ45 ቀን ህፃን ልጅ ክቡር ፍርድ ቤት የምታረገው ነገር የምታወራው ነገር ሁሉ ሸት ነው ሲጀመር አይምሮ ጤነኛ አይደለም ኧረ አንተ የምታወራው እኛ ጤና ጣቢያ ሰውን እንደውም አማኑኤል ሆስፒታል ብትሄድ እኔ በጣም ደስተኛ ነኝ እውነቱን የምናገር የኔ ብሎ የሚወከል ዘመድ የሚወከል ሰው ስለሌላት ነው እንጂ ለማን መናገር እኮ ግራ ገባን እኮ ባል የላትም ምንም የላትም ዘመድ የላትም ህፃን ልጅ እያዘች ትመጣለች በየአመቱ እኔ ከየት ራሱ እንደምታይ በህፃን ልጅ ራሱ ስርቆት በከሳት ደስ ይለኛል
እውነት እየወለደችው ራሱ አይመስለኝ እኔ ግራን የገባኝ እኔ ምን አይነት ሙያዊ ስራ የሚያደናቅፍ አይነት ሰው እንደገጠመኝ አለ ብዙ አይነት እዚህ ሙያ ላይ ከ10 ዓመት ያላነሰ ጊዜ ቆይቻለሁ እንደዛ አይነት እናት ገጥሞኝ ያቀም እኔ ልጁስ እንዴት አይነት ሁኔታ ላይ እንደሚያድግ ራሱ አዝናለሁ ለልጁ ክቡር ፍርድ ቤት ማንም ህፃናት መጣ መንግስት ለሁሉም ህፃናት እኩል ክትባት እንዲከተቡ የትኛውም ከመንገድ መጣ ከየትኛውም ሀብታም ቤት መጣ ማንም ወለደ ባል ያለው ወለደ ባል የሌለው ወለደ ሁሉም ሰው በኩል እንዲከተብ መንግስት መድኃኒት አስገብቷል አይደለ ለሁላችንም መድኃኒት ሊደርሰን ይገባል ማንም ህፃናት እስካልተከተበ ድረስ ድጋሚ እስካልሆነ ድረስ ለመጀመሪያ ጊዜ የሚከተብ ከሆነ መንግስት ይፈቅዳል አይደለ ስለዚህ ይሄ ሰውዬ መክተብ ነው እንጂ ያለበት ከየት ይወለድ ከየት ይምጣ ከመንገድ ይብጣ ከየት ይምጣ ይሄን ነገር እኮ አገባው ክቡር ፍርድ ቤት ሲጀመር እኔ መክተብ እንዳለብኝ እሱ አልነግረኝም አሁን በወቅቱ በሰዓቱ በወረፋ ምክንያት አለመግባባቶች ተፈጥረው ነበር ተፈጥረዋል ስለዚህ በዛ አለመግባባት ምክንያት ደግሞ ክትባት አልቋል ብሎ ወረፋዬ ሲደርስ የለም ብሎ አስወጥቶኛል ወይ ማባሮኛል ነው ያለቻለ በዛ ለት እኔ ጋር አልደረሰችም ክቡር ፍርድ ቤት እኔ የማስተዋውሰው በዛ ለት የሆነ እውነቱን የማወራው ነገር ምንድነው ክትባት ያስከተብኩ የሷ ተራ ምናምን ቁጭ ብለው ነበር ወንበር ላይ ከዛ የሆኑ ትልቅ ሴትዮ ሊያለቅስባቸው አስገብቼ ስከትብ ውጪ ተጮኸ ነርሱ ይውጣ ምናምን እንደነገጥኩ መርፌ ሊሰበርብኝ ነበር እውነቱን የምናገረው ህፃን ልጅ ነኝ ወጥቼ ምንድነው ስለ እገለዋለሁ ያዙልኝ ምናምን ገና ለገና መታ ከነርስ ጋር ጸብ ደጃችን ሊሆነ ነገር ብትሆንስ እዚህ የምታደርገው ነገር ደስ ከዛ እሺ የህግ አካላቶች መጡልኝ ይዘውልኝ ወጡ ከዛ በኋላ የትግባ ህፃኑ የትሂድ ምንም ማቆ ነገር የለም ስሬን ሰራው እስከ 6 ተኩል ምሳሳ 6 ተኩላችን ነው ወጣው ከከሳት ሲስተር ገባች ከዛ በኋላ የተፈጠረው ነገር አላቀም በበነጋታውም ነበርኩ አልመጣችም እንዶ በበነጋታው ራሱ ምክንያቱም በመጣ የክትባት ኃላፊ ክፍል እኔ ስለሆንኩ እኔን ነው ልታገኝ የምችለው አልነበረችም ግን ሁሌ ነው የምበጠብጠው ትመጣለች ራሴን አመመኝ ብላ ትመጣለች ወዴን ቆረጠኝ ብላ እግሬ ተሰበረ ብላ በቃ አንዴ ጣቷ እንደዚህ አብጦ መጣች ምንድነው ምን አንስንላት አይጣት ያብጦ መጣ አረ ክቡር ፍርድ ቤት ይሄ ነገር ያስቆሙልኝ ከውሸት የራቀ ነው ቆይ አሁን ከውሸት የራቀ የቀረበቦት ክትባት በወቅቱ ልጄን ለማስከተብ መጥቼ በሳቸው እንደ ሰው አለመቁጠርና ሙያዊ ግዴታቸውን ባለመወጣት ልጄ ክትባት ሳትከተብ ቀርታለች የለም መድኃኒቱ ብለው ክቡር ፍርድ ቤት ስለዚህ ይሄንን ነገር አርገዋል አላደረጉም አጠራርገሱ ብቻ አልፈጸምኩም እኔ ይሄን ነገር የምትለው ነገር ባለ ጠቅላላ ውሸት ነው አንድ ግን የማምነው ነገር በሰዓቱ ነበረች ወረፋ እየጠበቀች ትኬት ይሄ ምንድነው ካርድ ክፍል ራሱ አልገባችም 3 ደቂቃ ገና ከመምጣቷ ነው ግቢውን የበጠበጠችው ይሄን አቃል እስከ 6 ሰዓት ስሬን ሰራው ህፃናቶችን አስተናገድኩና ወጣ እናም ክቡር ፍርድ ቤት እዚህ ጋር ሲጀመር እውነቱን የምናገረው ነገር በሰዓቱ ነበረች ግን ከተሰበሰቡ ሰዎች ላይ እሷ ራሱ እናቷ ሀያቷ የሚሆኑ ሰዎች ቁጭ ብለው ህፃን ልጅ ይዘው ነበር እሱን ራሷ መመስከር ትችላለች እነሱን ሰዎች ህፃናት ሲያለቅሱባቸው አምጥቼ አስቀድም ያለው ሙያዊ ግዴታ ነው እኔም ህሊና ስላለኝ ነው ክቡር ፍርድ ቤት ይሄን ያረኩ ያለው ከዛ በኋላ ግን እሷ አሁን ያለችው ስም ማጥፋት ወንጀል ነው የሚባለው ክቡር ፍርድ ቤት እኔ ስለ ህገኛ ነገር ባላቅም ስም ማጥፋት ነው አጭር ቀሚስ ምን ያደርጉልኛል እዛ ጋር ማንንም ዘመድ አይደለም እኔ ሲጀመር እውነት ለመናገር የ7 የ8 ዓመት ፍቅረኛ አለኝ ክቡር ፍርድ ቤት ፍቅረኛ ያለኝ ግለሰብ እዚህ ጋር አጭር ቀሚስ ሱሪ ምናምን ብላ እንደዚህ ፍቅረኛዬን በሰባ ምን ልትረኝ ትችላለች እና እኔ በሰዓቱ መድኃኒት አለቀም አላልኩም እኔ ጋም አልገባችም በዚህ ነገር ጭቅጭቅ ተፈጠረ ፖሊሶች ይዘዋት ወጡ እስከ 6 ሰዓት ተኩል እስከ 5 ሰዓት የስሬን ሰራው የከሳት ሽፍት አልነበርኩም ስላደርኩም ከዛ ሆስፒታል ወይ ደግሞ ከዛ ጤና ጣቢያ ለቅቄ ወጥቻለሁ ነገ ጧት ገብቻለሁ ሌላ ምንም የሚለው ነገር የለም እኔ ጋር አልመጣችም አልደረሰችም መድኃኒት አለቀ አላልኩም ክቡር ፍርድ ቤት አመሰግናለሁ ክቡር ፍርድ ቤት ይሄ እስካሁን ያለው ነገር ሁላ ውሸት ነው የሚያወራው እንዴ አንተ ለሀገር እንደዛ ብለህ ምለ እንደዚህ እንዴት ነው እናቶች እንደዚህ ክቡር ፍርድ ቤት እኔን ይዛለት እናቶች እንኳን ውጭ ያሉት እናቶች እንኳን ግቢ እኛን ቀደሚ ሲሉን እሱ ግን አይንሽን ላፈር ብሎ ነው ያባረረኝ ለዚህ ሁሉ ምስክር ሲስተር ዘቢደር አለች በወቅቱ ሄጄ ጠይቂያት ከዛም እኔ ከሄድኩ በኋላ ያዳረሱ ሌሎች ብዙ ህፃናት ኦልሞስት ከ5 እና 6 ያላነሱ ህፃናት እንደተከተቡ ሲስተር ዘቢደር ምስክር አለች እሷን ማረጋገጫም መጠየቅ ይቻላል ከዛም ባሻገር በማግስቱ ስመጣ ደግሞ መድኃኒቱ እንዳላለቀ ተነገረኝ በማግስቱ ነው ልጄን ሄጄም ሲስተር ዘቢደር ክትባቱን የሰጠችልኝ ክቡር ዳኛ እሱ ሰው እየመረጠ ነው የሚያስተናግደው ባለባበስ ባረማመድ በቃ ጥሩ ሴት ሲያይ ምናምን እሱ እንደዛ ነው የሚያስተናግደው ክቡር ፍርድ ቤት ስሜን አታጥፋ እንዴት ነው የ45 ቀን ክትባት የምታስከትብ ሴት እንደዛ ሆና የምትመጣው ክቡር ፍርድ ቤት በቃ እናቶች ነን እንደፈለገን መምጣት እንችላለን ይሄንን ደግሞ መንግስት እንደፈለገን ብንመጣም ደግሞ
ለኛ በፈለግነው መልኩ መድኃኒት አቅርቦልናል የመጠቀምም መብት አለን አይደል ስለዚህ ባለባበሳችንና ባኳውናችን እየተመረጠን ክትባት ሊሰጠን አይገባም ይሄ ሰውዬ ፍርዱን አግኝቶ ሌላው የህክምና ባለሙያ ከሱ እንዲማር ፈልጋለሁ በቃ ይሄ ፍርድ ማግኘት አለብን ሁሉም እናቶች ስለዚህ የህሊና ካሳ የሞራል ካሳ ሊከፍለኝ ይገባል ክቡር ፍርድ ቤት ሲጀመር እኔ ምንም የሚከፍላት የሞራል ካሳ ምናን የሚባል ነገር የለም እኔ በቃ በስነ ስርዓት በሞያ ግዴታዬ ቃል ኪዳን በገባሁት መሰረት ስነ ስርዓት በተሞላበት መሰረት ስሬን ሰርቻለሁ ምንም ያጠፋሁት ነገር የለም ምንም የምከፍላት ነገር የለም ዝም ብላ ነው እዚህ ጋር ወሬ ያወራች ያለች ክቡር ፍርድ ቤት በቃ እኔ ሞያን አክብሬ አፍቅሬ የምሰራው ሞያ ነው በስነ ስርዓት ሰዎችን አስተናግጄ ሸኝቻለሁ ስለዚህ ምንም የሞራል ካሳ የሚባል ነገር የለም ክቡር ፍርድ ቤት እኔ ይሄ ነገር እንዲሆንልኝ የምፈልገው መጀመሪያ እኔ በዚህ አይነት መንገድ አልፍ ያለው ልጄን ተጉላልታ ወደ ቤት ገብታለች ሳትከተብ ነገ ግን ሌሎች እናቶች ደግሞ በዚህ መንገድ መሄድ የለባቸው ልጆቻቸውን ባለባብ እናት ምንም ለበሰች ምንም ከየትም ታምጣ ከየትም አባቴ ኑሮ አይኑሮ ከመንገድ መጣ ከምንም መጣ ልጇ ሊከተብላት ይገባል መንግስት ለኛ ክትባት እስካቀረበልን ድረስ ክትባት የመከተብ ግዴታ አለባቸው እኛ አልከተብንም አንከትብም ማላ ያምሻል እንዴ አንቺ ሴት አንከትብም መቻልን ክቡር ፍርድ ቤት እኛ ኮምቢ ኳላልናት ግን በቃ እዚህ ጋር ይኸው ሲጀመር 99 ቃል እኮ ነው የምታወራው አንዴ ሞራል ካሳ ይሰጠኝ አንዴ እናቶች አንዴ እኔ ለእናቶች ዘብቁማ ነው እንዴ መጣችሁ እዚህ ሲጀመር ራሷ ናት እዛ እናቶችን እየበጠበጠች የምትገኘው ጣቢያው ላይ ጥሩ አሁን ክርክራችሁን ጨርሳችኋል አይደል አው ክቡር ፍርድ ቤት ጨርሰናል ግን ምንም ካሳ የሚባል የሞራል ካሳ የሚባል ነገር የለም ሙያዬን በአግባብ የተወጣው ግለሰብ ነኝ ስለዚህ ያው ህጉም ይሄን ግንዛቤ ውስጥ ከቶ ትክክለኛው ፍርድ እንዲሰጥልኝ ባክብሮ ጠይቃለሁ ክቡር ፍርድ ቤት እኔ ተጉላልቻለሁ በእኔ መንገር ደግሞ ሌሎች እናቶች መሸማቀቅ የለባቸውም ባለባበሳቸው ባላቸው ነገር መሸማቀቅ የለባቸውም ስለዚህ ለዚህ ፍርድ እንዲሰጠኝ እጠይቃለሁ ጥሩ እንግዲህ ክርክራችሁን አዳምጫለሁኝ ለትክክለኛ ፍትህ አሰጣጥ ይረዳኝ ዘንድ ትዕዛዝ እሰጣለሁኝ የተከሳሽ የሚሰሩበት ጤና ጣቢያ በቀን 11ኛ ወር 2017 ዓ.ም ለ45 ቀን የህፃናት ክትባት በእለቱ ሊያስከትቡ ለመጡ ወላጆች ክትባት በቂ ነበር ወይስ አልነበረም የሚለውን የከሳሽ ልጅ ህፃን እውነት ተሾመ የተባለች በዚሁ ቀን ለክትባት መታ መመዝገብ አለመመዝገቧን ተጣርቶ ከቀጠሮ ቀን በፊት እንዲቀርብልኝ ትዕዛዝ ሰጥቻለሁኝ ትዕዛዙን ከሳሽ ታደርሻለሽ ትዕዛዙ ከደረሰ በኋላ መርምሮ ውሳኔ ለመስጠት ቀጠሮ ተይዟል የዕለቱ ስራ በዚህ ተጠናቋል ደምኖ አላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል ከሳሽ ወይዘሪት ፍጹም አናጋው አቤት ቀርቤያለሁ ተከሳሽ ነርስ ገላው ጥሩ ሰው አቤት ቀርቤያለሁ መዝገቡ የተቀጠረው ለውሳኔ ነው ያው ለውሳኔ አሰጣጥ ይረዳን ዘንድ ደግሞ ትዕዛዝ እንዲቀርብ ትዕዛዝ ሰተን ነበረ በትዕዛዙ መሰረትም ከቀጠሮ ቀን በፊት ውጤቱ መጥቷል የውጤቱንም አንድ ላይ አካተን ነው ውሳኔ የሰጠነው ስለዚህ ውሳኔውን አነብላችኋለሁ ከሳሽ ተከሳሽ ህፃን ልጃቸውን የ45 ቀን ክትባት ለማስከተብ በሄዱበት ወቅት ክትባት የለም በማለት መልሰዋል ወይስ አለመለሱም መልሰዋል ከተባለ ተከሳሽ ለከሳሽ የሞራል ካሳ ሊከፍሉ ይገባል አይገባም የሚለውን ጭብጥ በመያዝ መርምሯል ፍርድ ቤቱ ለውሳኔ ይረዳው ዘንድ ለጤና ተቋሙ ትዕዛዝ ሰጥቶ በማስረጃው ላይም እንደተጠቀሰው የ45 ቀን ክትባት በቂ የነበረና ያላለቀ የከሳሽ ህፃን ልጅም በእለቱ ለክትባቱ ተመዝግባ የነበረ በመሆኑን በማስረጃ ቀርቧል ስለሆነም ተከሳሽ ከሳሽ ልጃቸውን እንዳያስከትቡ በማድረግ የሞራል ውድቀት እና አላስፈላጊ መጉላላት እንዲደርስባቸው አድርገዋል በተመሳሳይም የሙያ ስነ ምግባራቸውን አልጠበቁም በፍትሐብሔር ህግ ቁጥር 2031 በልዩ ሙያው አንድ ስራ የሚፈጽም ሰው ወይም በዚሁ የሙያው ስራው ተግባሩን የሚያካሂድ ሰው የዚሁ የሙያው ስራውን የሚመራበትን ደንብ መጠበቅ እንዳለበት ይደነግጋል ይህን ካላደረገ ጥፋተኛ ነው
ጥፋተኛ ከሆነ ደግሞ በከሳሽ ላይ ለደረሰው የህሊና ጉዳት መክፈል እንዳለበት ይደነግጋል። በዚህም መሰረት ከሳሽ ለተከሳሽ ብር 20 ሺህ ብር የህሊና ጉዳት ካሳና አላስፈላጊ መጉላላት ስለደረሰባቸው ሊከፍሉ ይገባል በማለት ውሳኔ ሰጥቷል። ወጪና ኪሳራ ግራቀኛችሁ ተቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቀቀ። እሺ ፍርድ ቤቱ የሰጠኝን ውሳኔ በአክብሮት ተቀብያለሁ። እናም እውነት ለመናገር በሰዓቱ እኔም እጅግ በጣም ትልቅ ጥፋትን ያጠፋሁት ከሙያዊ ስነ ምግባር አንፃር ልክ ያልሆነ ጥፋት ነው። ምክንያቱም የዕለት መከተብ የሚገባው ሕፃን ልጅ አንድ ቀን ባደረ ቁጥር ምን አይነት በሽታና ምን አይነት ነገር እንደሚመጣበት በሙያዊ ትምህርቱም ስላለውበት ስለማውቀው ነውና እውነት ለመናገር በሰዓቱ አናዳኝ እንደዛ ነርቨሳዊ ሆኜ እኔ ጋር ስደርስ መድኃኒቱ አልቋል እንደውም አልከትብም ብዬ እሷን ማስወጣቴና እሷን ማመነጫጨቄ እጅግ በጣም ትልቅ ጥፋት ነው። በጣም ትልቅ ጥፋት አይምሮ የሚጸጽት ጥፋት ነው ያጠፋሁት እውነት ለመናገርና ልክ አይደለም የሰሩት ግን በሰዓቱ ስለደከመኝ የተናገረችው ንግግር ስላናደደኝ ወደ ሆስፒታሉ በጣም እንደ ብዙ አይነት ሰዎች ነው የሚመጡት ብዙ አይነት እቤታቸው ያለባቸውን አመልኛ ጋር ያመጡ እንትን የሚሉ ሰዎች አሉና ይሄ ነገር ሁሉ እኔ ጋር ስለተፈጠረ ነውና ምንም ልክ ነገር እንዳልሰራው ልቦና ያውቀው ተጸጽቻለሁ። እሷንም በአካል አግኝቼ ከልቤ ይቅርታ ጠይቄያታለሁና እንግዲህ ወደ ጤና ጣቢያ የሚመጡ ሰዎችንም ከዚህ በፊት ያስቀየምኳችሁ ምንም ነገር አፕን ያደርጉባችሁ ካላችሁ ይቅርታ ማለት ፈልጋለሁ። እሺ በመጀመሪያ ፍርድ ቤቱ ለሰጠኝ ፍርድ እጅግ አድርጌ በጣም አመሰግናለሁ። ምክንያቱም እኔ ይዤ የቀረብኩት ነገር የብዙ እናቶች እንባ የብዙ እናቶች ኮሜንት ነበረ። ስለዚህ እሱን ይዤ ቀርቤ ፍርድ ቤቱ ጥሩ ውሳኔ ስለሰጠኝ ከመጉላላት ከሚቀጥለው ይህን ውሳኔ አይተው ከመጉላላት እንዲድኑ አንድ ስቴፕ ሄጃለሁ ብዬ አስባለሁ። እንግዲህ በወቅቱ እንደነበረው ልጄም እኔም ተጉላልተን ነበረ። አንድ ልጅ ክትባት ሳትከተብ በማደሯ የሚያጋጥማትን በሽታ ከሕክምና ባለሙያዎች በላይ ማንም እንግዲህ ሊያውቅ አይችልምና ማንኛውም ህፃናት ክትባት የማግኘት መብት አለው። እሱን ደግሞ እንግዲህ መብታችንን ስለገፈፉን መብታችንን በሰዓቱ በስርዓቱ በደንቡ መብታችንን ጠይቀናል። እሱም ደግሞ በስነ ስርዓት ተመልሶልናል። ለዚህም እጅግ አድርገን እናመሰግናለን። ማንኛውም ህፃናት የትኛውም ህብረተሰብ መንግስት ያቀረበለትን የመድኃኒት አቅርቦት የመጠቀም መብት አለው። የትኛውም ህፃናት በየትኛውም ሀገር በየትኛውም ሁኔታ በየትኛውም ሰዓት ቢሆን የክትባት ሰዓታችን የ45 ቀን በየትኛውም ጊዜ ቢሆን የመጠቀም መብት አለን። ስለዚህ ይሄን መብታችን ደግሞ ስለተገፈፈ መተን በመጠየቃችን ምክንያት ይሄ ውሳኔ ተሰጥቶናል ማለት ነው። እንግዲህ በየትኛውም አካባቢ በየትኛውም ውሳኔ እንደዚህ አይነት መብቶች ሲገፈፉ መተን በመጠየቃችን ብዙ መፍትሄ እናገኛለን ብዬ አስባለሁ። የትኛውም ሁኔታ በክትባት ብቻ አይደለም በየትኛውም መስሪያ ቤት ቢሆን መተን የመብታችን ማስከበር እንችላለን ማለት ነው። ይህንን ብናረግ ለኛ ለተጠቃሚዎች መልካም ነው። ስራችንንም ወይም ደግሞ የምንሄድበትን አገልግሎት የተቀላጠፈ ያደርግልናል ማለት ነው። በየትኛውም ተቋም ማንኛውም ሰው የትኛውም ሰው ቢሆን ባለባበሱ ባለው ማንነት ሊገመትና ሊንቋሸሽ አይገባም። ስለዚህ ይሄንን ደግሞ እልባት ስለሰጣችሁን ከልብ እናመሰግናለን። ውድ ተመልካቾቻችን ችሎቱ እንደተመለከታችሁት ነው። ከችሎቱ በጣም ብዙ ትምህርት እንዳገኛችሁ እርግጠኛ ነኝ። የህፃናት መሰረታዊ መብቶችን ማክበር ለህፃናት ጥቅምና ፍላጎት ጤንነት ቅድሚያ በመስጠት ከሞትና ለሞት ከሚዳርጉ ጉዳቶች መጠበቅ ህፃናት መብት ያላቸው መሆኑንና በበሽታ እንዳይጠቁ መከላከል ዋነኛ ጉዳይ ሲሆን ይህንንም በተላላቅ ዓለም አቀፍ የህፃናት መብቶች ላይም ጭምር የተቀመጠ ሆኖ ሳለ ህፃናት በክትባትም ሆነ በሌሎች የህክምና ስራ ላይ በኃላፊነት በጎደለው ስሜት በመንቀሳቀስ የህፃናትን የመልካም አስተዳደግና የተሟላ ስብዕናን እንዳይኖራቸው ማድረጉ የህፃናትን መብት
ህግ መጻረር መሆኑ ታውቆ ከዚህ ድርጊት መቆጠብ እንደሚያስፈልግና በህግም ተጠያቂ ሊያደርጉ ከሚችሉ ስራዎች ራሳችንን መጠበቅ እንዳለብን መረዳት ይጠበቅብናል። ውድ ተመልካቾቻችን እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁን። ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ ያደረጉልን የኢትዮጵያ የህግ ባለሙያ ሴቶች ማህበር ናቸው። ለድጋፉ ከልብ እናመሰግናለን። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት። የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1987 ዓ.ም የተቋቋመ ሲሆን በሴቶች መብት፣ በሰማያዊ መብቶች፣ በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል። የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ፣ ማህበራዊና ህጋዊ መብቶችን ለማሻሻል የረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል። ከነዚህም ውስጥ ያለው ህጎች ማሻሻያዎችን፣ የተሻሻለ የቤተሰብ ህግና የኢፍርድ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገብርና ሲደግፍ ቆይቷል። ከነዚህ ፕሮጀክቶች ውስጥም በሪቮሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል። በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያደርጉ ቆይቷል። ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ። በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህን ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብዓት እንዲሆኑ ይሰራል። በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ እጥረት በተለይ በህግ አተረጓጓም፣ አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ ቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን። እንድትከታተሉንና እንድትሳተፉ በአክብሮት እንጋብዛለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር